አመሰግናለሁ። እሺ ጌታ፣ አንዳንድ ነገሮችን በስልክ ማውራት እንችላለን። ሄሎ ቱርካን። አቤት። ሳስበው አሁን ከሶመር ጋር ነሽ መሰለኝ። እባክሽ ከኔ ጋር እንደምታወሪ እንዳያውቅ። ምን ፈልገሽ ነው? ፊት ለፊት እንድንነጋገር ፈልጌ ነው። አሁን ዛሬው ነው። በጣም አስቸኳይ ነው። እሺ፣ የት ነው የምመጣው? እሺ ነይ አክስትሽ ጋር ልውሰድሽ። አይ ባዛር ነው መሄድ የምፈልገው። ባዛር ምን ታደርጊያለሽ? ስራ አለኝ። ምን ልታደርጊ ነው? ይቅርታ መጠየቅ አልነበረብኝም። እንደፈልግሽ። እንኳን ደህና መጣሽ። እርቦሻል? አይ ምን ይምጣልሽ ታዲያ? ምንም አልፈልግም። ታይ ምንም መኮፈስ አያስፈልግም። እኔ እንደ ወላጆችሽ አይደለሁም። እሺ ንቀታም አትሁኚ። ንቀት እያሳየው አይመስለኝም። ኧረ እባክሽ። እንደማየው ከሆነ ብልግናሽና ተስፋ መቁረጥሽ ወደ ሀፍረተ ቢስነት ቀይሮሻል። በጣም ይገርማል ቱርካን። እዚህ ድረስ የጠራሽ ልትሰድቢ ነው ወይዘሮ ሩቻን? አዎ ልክ ነሽ። እንዳልሽው ወደዚህ ሮጠሽ የመጣሽው ይህንን ለመስማት ነው። በይ ቁጭ በይ። መምጣቴ ስህተት መሆኑ ግልጽ ነው። ቁጭ በይ አልኩሽ እኮ። በሰው ፊት አታስጮኝ። ከዚህ በላይ ባትፈታተኝኝ ጥሩ ነው። እኔ እምልሽ እኔና ልጄ መካከል ለመግባት እየሞከርሽ መሆኑን የማላውቅ ነው የሚመስልሽ? በጭራሽ እኔ እንደዛ አላደረኩም። እውነትሽን ነው? ከፍርድ ቤት በኋላ በቀላሉ አልገኝም ለማለት ሞከርሽ። በጣም ትገርሚያለሽ። ከዛ ሌላ ቤት ለመግዛት ሞከርሽ። ምን እያደረግሽ ነው ያለሽው? እስቲ አስረጅኝ። እኔ ምንም ነገር አላደረኩም። ሶመር ነው ያደረገው። ታይ እባክሽ። ከዛ ሴትዮ ጋር ሆነሽ ልጄን በጣም በቀላሉ ወጥመድ ውስጥ መክተት የምትችይ ይመስልሻል? እስቲ ንገርኝ፣ እንደዛ ነው? እባክሽ ወይዘሮ ሩቻን ከዚህ በኋላ ስለ እናቴ በስርዓት አውሪ። ምን ትሰሚኛለሽ? ሰዎች በስርዓቱ የሚያወሩት ስርዓት ላለው ሰው ነው። እናትሽ ጭንቅላቷ ውስጥ ሀብታም የመሆንን በር አገኘችና አንቺን ትዳር ያሳዘችሽ። ግን እኔ ደግሞ በደንብ አስጠነቀቅኳት። ልጅሽን አልፈልጋትም አልኩ። ሰማይና ምድር ካልተጋጠሙ በስተቀር ሶመርና ቱርካን በጭራሽ አብረው መሆን አይችሉም አልኳት። ምን አልሽ? ቆይ አንዴ፣ እምትይው አልገባኝም። አንቺ እናቴን አናግረሻት ነው? እባክሽን ተይ እስቲ። ምንም እንደማታውቂ አትምሰይ። በደንብ አውቅሻለሁ። ለገንዘብ ብለሽ ኩላሊትሽን ራሱ ትሸጫለሽ። አልገባኝም። ቆይ ምን አይነት ቤተሰብ ናችሁ? እውነቴን ነው የምልሽ፣ መቼም የማይጠፋ የወገብ ቅማል ሊሆናችሁብኝ። ምን እያልሽ ነው? ቆይ አንቺ ማነሽ? እኔና ቤተሰቤን አንገል ለማስደፋት ድፍረቱን ከየት ነው የምታገኘው? ትሰሚያለሽ፣ እኔ ሩቻን ኮርማን ነኝ። ከፈለኩኝ በአንድ ሰከንድ ውስጥ አንቺን እና ደግሞ እነዛን ቤተሰቦችሽን ከፈለኩ እንደ ነፍሳት ማጥፋት እችላለሁ። እሺ፣ ግልጽ ነው? አንቺ ከመጠን በላይ በመጥፎ ሀሳቦች የተሞላሽ ምስኪን ሴት ነሽ ወይዘሮ ሩቻን።
ቁጭ በሉ ቁጭ በሉ ቁጭ በሉ ሰዎች ቁጭ በሉ። እንኳን ደህና መጣ ሶመር። አቶ ሶመር በይ። ይቅርታ አቶ ሶመር በይ። እሺ ምንድን ነው? እባክህ አንዳንድ ማረጋገጥ ያለብህ ሰነዶች አሉ አቶ ሶመር። እሺ ጠረጴዛ ላይ ያስቀምጭልኝ። ስብሰባው ሲያልቅ ከጸሐፊ ጋር ማድረግ ያለብኝን አደርጋለሁ። አስቸኳይ ነው። ለምንድን ነው እዚህ እየሰራሽ ያለሽው? ለምንድን ነው የማትፈልጊበት ቦታ የምትሆኘው? አንተ ላትፈልገኝ ትችላለህ፣ ግን ወይዘሮ ሩቻን ትፈልገኛለች። አዎ ሩቻን ኮርማንና ሚኔ ዞርሉ የዓመቱ ምርጥ ጥንዶች። መሄድ ትችያለሽ። ይህንን ገጽ ዘለኸዋል አቶ ሶመር። በጣም ነው የምታስጠይ። እሺ ሰዎች፣ የፈለግኩት ዘገባ ተዘጋጅቷል። ነስሪንዬ መታ ጥሩ ዜናውን ትነግርሻለች። ትተቃቀፋላችሁ፣ የልጅሽን ጠረን ማሽተት ትችያለሽ፣ ከልጅሽ ጋር ትታረቃላችሁ። እህቴ ታውቂያለሽ፣ ለረጅም ጊዜ ሰው ተጣልቶ መቆየት ብልግና ነው፣ ልማዳችንም አይደለም። ተስፋ አደርጋለሁ። መጣች የኔ ውድ። ነይ ቁጭ በይ ውዴ፣ እናትሽ እዚህ ነች። ምን ነው? ምን እያደረግሽ ነው ማየ? ምን እያደረግሽ ነው? ሆነ ብለሽ እሳት ውስጥ እያስገባሽኝ ነው? እስኪ ንገሪኝ፣ ሰው ስለሚለው ነገር ፈርተሽ የኔን ህይወት ጨለማ ልታደርጊው ነው? ቆይ እናትነት እንዛ ነው? ቱርካን፣ እንዴት እናትሽን እንደዚህ ታናግሪያታለሽ? እውነት በጣም ታሳፍሪያለሽ። ተይ። ሁሉንም ነገር አውቄያለሁ። ወይዘሮ ሩቻን አንቺ ጋር መታ ልጅሽን አልፈልጋትም ብላሽ ነበር። ይህንን ጋብቻ እንዴት እንድቀጥለው ፈልገሽ ነው? የእኔ ማግባት ለምንድን ነው እንደዚህ ግዴታ የሚሆነው? ማየ ለምን? ግን እኮ ሁለታችሁም ትዋደዳላችሁ የኔ ልጅ። ይሄ እኮ ለሁለታችሁም ነጻነት ሲባል ነው። ጋብቻችን አሁን ሊፈርስ ይችላል፣ እስከ መጨረሻው ሊፈርስ ይችላል። ማየ በቃሽ፣ ማየ በቃሽ። አሁንስ መሮኛል። ቱርካን ተቀመጪ። እሺ ነይ። እንደዚህማ አይሆንም። ይሄ መሆን የለበትም፣ በፍጹም መሆን የለበትም። ይሄ እንዲሆን አልፈቅድም፣ በፍጹም። እሺ በቃ ነስሪን፣ እባክሽን እንደዚህ አትዘኝ። እባክሽን እየለመንኩሽ ነው። ልጄ፣ እናት በምንም ታምር የተለያየ ቦታ እንድትኖሩ አትፈቅድም። ሰላምን በፍጹም አትሰጣችሁ። ሄዳ ሰዎቹን ይቅርታ እንድትጠይቅ ነግሬያት ነበር፣ አላደረገችው። ስለዚህ ቱርካን እዛ ቤት ልትኖር አትችልም። አዎ ልክ ነህ። ልጅቷም ትክክል ነች፣ እዛ አትሆንም። እንደውም አባዬ የተለያየ ቤት ውስጥ መኖሩንም አትቀበልም እና እንድታስብና እንድትወስን ነግሬያታለሁ። ቢያንስ እንኳን እምቢ አላለችም አይደል? ይህም ጥሩ ነው። ግን ደህና አትመስልም አባዬ። ደህና ነኝ ልጄ፣ አታስብ፣ ደህና ነኝ። ማለቴ ቱርካንን እንደምወዳት ታውቃለህ። ግን ደግሞ የሚያሳስበኝ ነገር የሚኔ ጉዳይ ነው። ምንም አታስብ አባዬ፣ ከእሷ ጋር ያለኝ ነገር አብቅቷል። እና ታዲያ ልጁ ሶመር ያንተ ልጅ መሆኑን እርግጠኛ ነህ አይደል? ልጁ ከተወለደ በኋላ ነው ስለዚህ ነገር እርግጠኛ መሆን የምችለው። አሁን ተጠራጣሪ ሆኛለሁ። ሁሉም ስለምን የማውቀው ነገር ውሸት ነው። ሁሌ እንደው አሸችኝ ነው። እንዴት ላምናት እችላለሁ? ቆይ አባዬ፣ ቆይ ግን ልጁ ያንተ ቢሆንስ ሶመር፣ ያኔ ምን ልታደርግ ነው?
አስፈላጊ የሆነውን ነገር ሁሉ አደርጋለሁ። አባትነቴን እቀበላለሁ። ለምንድን ነው ቆይ የምትጠይቀኝ? አይ ለምንም፣ ማለቴ እንዲሁ ለወደፊት ዝም ብዬ ተጨንቄ ነው ልጄ። አመሰግናለሁ ልጄ። አመሰግናለሁ። አይ ይቅርብኝ የኔ ልጅ። ነስሪን ለምንድን ነው የማትጠጪው? ሻይ ትወጂ የለ? አይ ዛሬ ይቅርብኝ፣ አላሰኘኝም። አይ ስሚ፣ ነዛህት ቤት ዛሬ መሄድ አንችልም ማለት ነው? ሳዲ ቁዴ፣ በቃ ይህንን ነገር በፍጹም መተው አልቻልክም አይደል? እኔ አባቴ አክስቴ ነዛሃት ጋር መሄድ እንደሚፈልግ እርግጠኛ ነኝ። ለምን ልጄ? ምክንያቱም አክስቴ ነዛሃት የምትሰራውን ኬክ መብላት ስለምትፈልግ ነዋ። እሱን አላሰብኩትም ነበር ልጄ። ሄጄ ብተኛ ይሻለኛል። እባካችሁ ጭንቅላቴ ሊፈነዳ ነው። ውዴ ከፈለግሽ የህመም ማስታገሻ መውሰድ ትችያለሽ። እሺ እወስዳለሁ። ልጆች እናታችሁን ሊያናድድ የሚችል ነገር አድርጋችኋል እንዴ? አይ አባዬ ምንም አላደረግንም። ምን ልናደርግ እንችላለን? እውነት ልክ ምንም አድርጋችሁ የማታውቁ አታስመስሉ። አሁን በቃ ልሂድ ልጄ። ትንሽ ቆይ፣ ሰዓቱ እኮ ገና ነው። አይ ልጄ ልሂድና ልረፍ፣ ደክሞኛል። እሺ እንደፈለግክ አባዬ። ኦህ ቱርካን እየደወለች ነው። ቱርካን። ሄሎ ሶመር፣ ማውራት አለብን። እሺ ችግር የለውም፣ መጥቼ ወስድሻለሁ። ግን ባንወጣ ደስ ይለኛል። እዚህ እናውራ። እሺ ጥሩ፣ በቃ እንዳልሽ መጣሁ። እሺ እጠብቅሃለሁ። ነስሪን እስኪ ገላሽን ታጠቢ፣ ደህና ትሆኛለሽ። አሁን ራሱ በርዶኛል፣ ይቀዘቅዛል። እየበረደኝ ነው። ነስሪን ነይ ነይ ግቢ። ነይ ውዴ ነይ። ተኝ። እማዬ እንዴት ነች? አሁን ነው የህመም ማስታገሻዋን የሰጠኋት። ዳሪያ፣ እኔ ግን ለእናቴ መፍራት ጀምሬያለሁ። አልገባኝም። ለምንድን ነው የፈራሽው? እናቴ እያደረገች ያለችውን ነገር አታውቅም። ከቀልቡ አይደለችም። የእህቴ ፍቺም ያስጨንቃታል። የአንቺ የትምህርት ቤት ቅጣት አለ። አንዱ በሌላው እየተፈራረቀባት ነው። በጣም ተጨናንቃለች። ምን አልሽ? እና እናቴን ያሳመምኳት እኔ ነኝ? አይ እኔ እንደዛ አላልኩም፣ ግን ደግሞ እሱ ማስተዋጽኦ አለው። ዳሪያ፣ አባቴ ሁለታችንንም ካስደነገጠን በኋላ በድጋሚ እናቴ ታማና ደክማ አየኋት። እርግጠኛ ነኝ እሷ ምንም አትሆንም። ሁሉም ሰው ያመዋል። ሁላችንም ብዙ ነገር ሊያስጨንቀን ይችላል።
ግን እሷ ከሁላችን ጠንካራዋ ናት። እናቴ አንድ ነገር ብትሆን ሁላችንም ዋጋ አይኖረንም። አንዳንዴ በእሷ በጣም እንናደዳለን፣ ግን ደግሞ እሷ ምንም ነገር የምታደርገው በበቂ ምክንያት ነበር። ለሚመጣው ነገር እጅ መስጠት ሰላም የሚሰጥ ነገር ነበር፣ ግን እሷ አላደረገችውም። እናቴ ቤታችን ነበረች፣ ሰላማችን ነበረች። በጣም ቆንጆ ቦታ ነው። አዎ በጣም ያምራል። አክስቴ አትክልት ስፍራ ማሳመር በጣም ትወዳለች። የምታደርገው ምንም ነገር በጊዜ ሂደት ነው የሚያምረው። ቁጭ በል። አክስትሽ የእኛን የአትክልት ስፍራ ብታስተካክልልን ጥሩ ነው። ትንሽ የለማውን አትክልት በረዶ አበላሽቶታል። ሶመር በጣም ተጎድተዋል። ምን ማለት ነው? አትክልታችን አይለመልምም ማለት ነው። ብዙ ሳስብ ነበር ሶመር። በፍጹም አይሆንም። እናትህ እኛንና ቤተሰባችንን ያደረገችውን ነገር መርሳት አልችልም። በሞትም አርሰው። በቤተሰባችን መሀል የተፈጠረው ነገር፣ ያ ሁሉ ቂም እኔ እናንተን ደስታችንን ነጥቆናል። በዚህ ሁኔታ አንተንም አስቀይመሃለሁ። እርስ በርስ ተጠላልተናል። ስለዚህ ይሄ ነገር በጭራሽ አይሰራም። እሺ፣ ትክክል ነሽ። ምንም ነገር በግድ አይሆንም። ምን ማለት እንዳለብኝ አላውቅም ቱርካን። እጣ ፈንታ ነው ማለት እንችላለን። ምናልባት ይሆናል። Sensiz başa elveda, ağlasam da, yansam da dayanırım inan. Yokluğuna, hatalara elveda. አመሰግናለሁ። Hasret vurunca bin parça yalnızım. Boşlukta alev alev yansın. Dudaklarım öp beni son defa.
መልካሙን ሁሉ እመኝልሻለሁ። O son bakıştaki dumanlı gözler, mahkum olan o son birkaç damla hesap sorar sana, sana. Her sevda bir veda, bin ceza. O son bakıştaki dumanlı gözler, mahkum olan o son birkaç damla hesap sorar sana, sana. Yalvarırım sana, ben ağlarken sen ne olur bakma. Dayanamam inan, ellerimde bu siyah güller hasret acı verse yine de elveda veda. Her sevda bir veda, bin ceza. ምን ነበር የፈለግኩት? ምን ነበር? አሁንስ ምን አጣሁ? ለምንድን ነው ውስጤ ይሄ ሁሉ ፍራቻ ያለው? ሁሉንም ነገር ማጣት አለብኝ ማለት ነው? ወይዘሮ ሩቻን እባክሽ ልጅሽን አስቁሚው። ሶመርን አስቁሚ፣ እየለመንኩሽ ነው። እባክሽ ሲሄድ ዝም አትበይ። ምን እየተፈጠረ ነው ያለው? ምን እያልሽኝ ነው ያለሽው? ወዴት ነው የሚሄደው? ምንድን ነው እሱ? ሶመር አሁን ወደ ለንደን ሊሄድ ነው። ይሄ ፍጹም ውሸት ነው። ልጄን አውቀዋለሁ፣ አይሄድም። እንዳሰብሽው ውሸት አይደለም ሩቻን። ልጃችን በአሁኑ አምርሮ የእውነት ሊሄድ ነው። ባይሆን እኔን ሊቀጣኝ እየሞከረ ነው ያለው። ሄጄ ይቅርታ እንድጠይቃቸው ነው የሚፈልገው። ታያለህ፣ ኢዝሚር ያለው ቢሮ ሄዶ አየር ተቀብሎ ወደዚህ ይመለሳል።
ስራችሁን በደንብ ስሩ። በጣም አመሰግናለሁ። አሁንም እንደደረቀች ነው። እንደምትሄድ አላመነችም ልጄ። እኔም ማመን የከበደኝ ድንገት ነው የሆነው ሶመር። አዎ አባዬ፣ አንተና እማዬ መሀል ያለውን ችግር ለመፍታት ሞክር። እማዬ እዚህ ነገር ውስጥ ብቻዋን ነች እና ለእሷ በጣም ጨንቆኛል እና ወደ ቤት ብትመለስ ይሻላል። እንደዚህ ቢሆን አይሻልም? ብቻዋን ትቆይ፣ ምናልባት የኔ ዋጋ ይገባት ይሆናል። ተው እንጂ። ይልቅ ምንም አትጨነቅ፣ ሚስቴ ናት። ሁሌም አያታለሁ። መመለስ አይቀርም። አቶ ሶመር፣ ወይዘሮ ሮቻን እየጠበቀች ነው። አየህ፣ ቻው ልትለኝ እየጠራችኝ ነው ያለችው። እንደዚህ ነች። በቃ ሁሌ ዝም ብላ ነው የምትናደደው። በሊድ ተሰናበታ። ልጄ ግን ስለዚህ ቅድ ምንም ነገር አልነገርከኝም እኮ። ድንገት ነው የወሰንኩት። ግን ደግሞ ሁሌም ድንገት የወሰንካቸው ውሳኔዎች ጥሩ ውጤት ሲኖራቸው አይቼ አላውቅም ልጄ። ይሄኛው ግን ጥሩ ውጤት ያመጣል። አንቺ ብቻ ጸልይልኝ፣ እሱ ይበቃኛል እማዬ። ሁሌም ቢሆን እጸልይልሃለሁ ልጄ። በልና ና እስኪ ልቀፍህ። ምንም ነገር ቢያስፈልግህ በየትኛውም ሰዓት መደወል ትችላለህ። ሂድና በደንብ ረፍት አድርግ ልጄ እና ትመለሳለህ። አልመለስም። እንደዚህ ሲሆን አንቺን ብትሆኚ እማዬ ሰላማዊ ሕይወት ይኖርሻል። ራስሽን በደንብ ጠብቂ። ደህና ሁኚ። በልቻው ልጄ። ሶመሬን ይወድ ልጅ ረፍዶብኛል። በረራው እንዳያመልጠኝ። እባክህ አትሂድ ልጄ። እዛ ትልቅ ቤት ውስጥ ብቻዬን አትተወኝ እባክህ። መሄድ አለብኝ። ሌላ ምንም ምርጫ የለኝም። የምትሄድ ከሆነ ካላንተ የምኖርበት ሌላ ምንም ምክንያት አይኖረኝም ልጄ።
እሺ እሺ እሺ፣ በቃ ቱርካንን ይቅርታ ልጠይቃት፣ እናቷንም ይቅርታ ልጠይቃት፣ አባቷንም ይቅርታ ልጠይቀው። ሁሉንም ሰው ይቅርታ ጠይቃለሁ። ችግር የለም። እሺ ብቻ አንተ አትሂድ እባክህ። ደህና አደርክ ወንድሜ። ወደፊት ለፊትሽ እይ ልጄ። ጸጉርሽን አሁኑኑ በፍጥነት ሰብስቢ። ሸሚዝህን ሹሪ ውስጥ አስገባ። ስንት ጊዜ አስጠነቀቅኩ። እናቴ ዛሬ ተነስቶባታል። ተሰማሻለች። በሉ ልጆች ቶሎ ግቡ፣ ሂዱ። እማዬ ስንት ሰዓት ነው ስብሰባሽ? ምን ይሰራልሻል ደግሞ? እንዲሁ ማወቅ ፈልጌ። በይ አንቺ ስለ ትምህርትሽ ብቻ አስቢ። እማዬ እስኪ ደወል፣ 10 ደቂቃ ይቀረናል። አትክልት ስፍራ ውስጥ ቁጭ ማለት እንችላለን? ለትምህርታችሁ ተዘጋጁ። በሉ በሉ ሂዱ። በሉ ወደ ግን እማዬ፣ በሉ ወደ ክፍላችሁ ሂዱ ብያለሁ። ሂዱ። መልካም ትምህርት። ሰላም፣ እንዴት አደራችሁ? ስላረፈድኩ በጣም ይቅርታ አድርጉልኝ። እሺ ባልደረቦቼ፣ ዛሬ የተሰበሰብነው ተማሪ ዳሪያ ካሌንደር ትምህርት ቤቱ ስርዓትን በተመለከተ ያወጣውን ሕግ ተላልፋ ጓደኛዋ ላይ ባደረገችው ጥቃት ለመወያየትና ቅጣቶችን ለማስተላለፍ ነው። መምህር እባክህ አንዴ ከመጀመራችን በፊት ከፈቀድክልኝ አንድ ነገር መናገር ፈልጌ ነበር። እሺ ቀጥይ። የዳሪያ እናት ስለሆንኩኝ ብቻ ያው ለእኔ ምንም አይነት መጥፎ አመለካከት ይኖራችኋል ብዬ አላስብም። ጀናን ሴንቱርክ የተባለችው ተማሪ ለእኔም ልክ እንደ ልጄ ናት። እንደ ዳሊያ ካሌንደር ማለት ነች። እና ማናቸውም ቢሆኑ አሁን ቅጣታቸውን መቀበል ይኖርባቸዋል። እና መጀመሪያ እንደ መምህርነቴ ቅጣት ያልተደረገበት ጥፋተኛ መጥፎ ደረጃ እንደሚደርስና ያም ጥፋት በእርግጠኝነት እያደገ እንደሚመጣ አምናለሁ። መምህር አሁን መጀመር እንችላለን። በደንብ ውሃ ጠጫቸው ውዴ። እስኪ የደረቁትን እናንሳ። ወደዛ እንሂድ። አይ ልጄ፣ አበቦቹ እንዴት እንደሚያምሩ አየሽ አይደል? እንዴት እንደሚያምሩ! ውይ የኔ ውቦች፣ የኔ ቆንጆች! ግን እንደነዚህ አይነት አበባዎች አይተሽ ታውቂያለሽ? የኔ ልጅ ምርጥ ቀለም ነው ያላቸው። ያቸው እስኪ። ውይ የኔ ውቦች! ይህ ቱርካን፣ ይሄ የፍቅር እንባ የሚባለው የአበባ ዘር ነው። በጣም ነው የምወደው። በዛ ላይ በቀላሉ የሚበቅል አበባ ነው። ስሙ በጣም ነው ደስ የሚለው። የሆነ ታሪክ እንዳለው ይጠቁማል። አዎ ይኖረዋል የኔ ልጅ። ውይ በጣም የሚያሳዝን ስም ነው ያለው። በዛ ላይ በጣም ቆንጆ አበባ ነው ልጄ። ልክ ከእንባ በኋላ እንዳለው ደስታ ማለት ነው መሰለኝ። ትላንትና ውስጤ ትንሽ ተስፋ ነበር። ሶመር ቤት እንዲኖረን ለመጀመሪያ ጊዜ እዛ ቤት ይዞኝ ሄደ። በዛ ላይ ደግሞ ያደረገው አባቴን ለማሳመን አልነበረም፣ ለእኔ ብሎ ነበር። እንደሚወደኝ አምኜ ነበር። በጣም መልካም ሆኖ ነበር። በጣም ጥሩ ነበር። ከልቡ ነበር። ግን ከዛ ወይዘሮ ሩቻን ዳግም እስከ መጨረሻው ቅስሜን ሰበረችው አክስቴ። ውይ የኔ ውድ፣
እንደዚህ ባይሆን ደስ ይለኝ ነበር። ባለመስማማት ምክንያት አይደለም የተለያያችሁት አይደል? ትዋደዱ ነበር። አይክፋሽ ልጄ። እስኪ ይህንን ውሃ ጠጪው። ዝም ብለሽ አጠጪ በቃ። አስፈላጊውን ምርምር አድርጉ እና ዘገባውንም ቶሎ ብላችሁ አምጡልኝ። ወይዘሮ ሩቻን ከዚህ በኋላ ሳታስፈቅጂኝ ደግመሽ ካጠገቤ ብትቀመጪ የመጨረሻሽ ይሆናል። ትሰምኛለሽ? ሶመርን ላለማጣት ብለሽ ቱርካንን ደግመሽ መቀበል ትችያለሽ? የእውነት ቤተሰቡ ጋር ሄደሽ ይቅርታ ልትጠይቂ ነው? ስለዚህ ጉዳይ የግድ ማብራራት አለብኝ እንዴ? ራሴን የኮርማን ቤተሰብ ሙሽራ መሆን አለብኝ ብዬ ያሰብኩት እኔ ነኝ። ዝም በይ አፍሽን ዝጊ። ሀሳብሽን መቀየር እስካላቆምሽ ድረስ ይህንን ጨዋታ መጫወት አልችልም። እኔ አሻንጉሊት አይደለሁም። ጥሩ። ስለዚህ ዝም ብለሽ እንደ አሻንጉሊት አትሁኚ። በይ አሁን ተነሽ፣ ውጪ። ቱርካን ውዴ። ሰላም። ሰላም ሚኔ፣ እንዴት ነሽ ውዴ? መገናኘት እንችላለን? ደህና ነኝ አመሰግናለሁ። አይ መገናኘት አንችልም፣ ባልወጣ ይሻላል። አንቺም የምትፈልጊውን አግኝተሻል። እኔም አዲስ ነገር አለኝ። ፈጣሪ ይከተልሽ። አሁን ሞራልሽን የሚገነባ ነገር ያስፈልግሻል። እንገናኝ። ምን ታስቢያለሽ? አመሰግናለሁ፣ ግን እመኚኝ፣ በጭራሽ መውጣት አልፈልግም። የእኔ ውድ ግን እኮ የግድ ውጭ መሆን የለበትም። እኔ ጋ ነኝ እና ያሳሰበሽን ነገር ነግረሽኝ ማራገፍ ትችያለሽ። ሌላ ጊዜ። ግን አመሰግናለሁ። ብዙም ጥሩ ስሜት እየተሰማኝ አይደለም። እሺ ውዴ፣ ምንም ችግር የለውም። ሌላ ቀን መሆን ይችላል። እሺ 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 ውዴ፣ እንገናኛለን። ማን ነው ልጄ? ሚኔ፣ ሰርጋችን ላይ የሶመር ምስክር ነበረች። መገናኘት እንደማንችል ነገርኳት። ጥሩ አደረግሽ። እናትሽ እሷን ብዙም አትወዳትም። ግን ለምን? አታውቃትም። ሰርጉ ላይ አንዴ ብቻ ነው ያየቻት። አላውቅም፣ ግን አትወዳትም በቃ። ይቅርታ መምህር፣ ዳይሬክተሩ ዳሪያ ካላንደርን ፈልጎ ነበር። ዳሪያ በቶሎ ሂጂ ልጄ። ነይ ግቢ። ዳሪያ ካሌንደር 11ኛ ኤ የመታወቂያ ቁጥርሽ 1576። ልክ ነው መምህር። ያደረግሽው ነገር ትክክል ነው ብለን አናስብም። እንደዚህ አይነት ጥፋት ሌላም ተማሪ ቢያጠፋና ትምህርት ቤቱን ሕግ ቢተላለፍ ተመሳሳይ ቅጣት ነው የሚጠብቀው እና ይሄ ቅጣት ደግሞ ተግባራዊ መደረግ አለበት። በውሳኔው መሰረት አስፈላጊው ቅጣት ታገኛለሽ። ያም የጸባይ ውጤትሽ እንዲቀነስብሽ ይደረጋል። እንኪው ሰጂ፣ አሁን መውጣት ትችያለሽ። ምን አሉሽ? እንግዲህ ጸቡን በጣም ነው ያካበዱት። ይገርማል። እዩ
ዳሪያ የት ናት? ሀካን፣ ቆይ ለምንድን ነው እንደዚህ የምትሆኑብኝ? ከእኔ ምን እንደጠበቅሽ አላውቅም። ከፈለግሽ ሕግሽን ጽፈሽ ስጪኝ እና በዛ እንቀሳቀሳለሁ። እብድ ናት ልበል? ያልኩህን ነገር የምታደርግ ከሆነ ካሁን በኋላ አልጨቀጭቅም። ምን እያልሽ ነው? ለምንድን ነው አንቺ የምትፈልጊውን ነገር የማደርገው? ማንም ሰው የፈለገውን ነገር አድርጌ አላውቅም እና መቼም አላደርግም። የፍቅር ግንኙነት የምወድ ሰው አይደለሁም ብዬሻለሁ። ዝም ብለን ጊዜ እያሳለፍን ነው። ምንም እንዳታስቢ ብዬሻለሁ። አላልኩሽም? ብዬሻለሁ። በቃ ሁሉም አብቅቷል። አሁን ምን ካልሆንን እያልሽ ነው? እኔ እንደዚህ አይነት ንግግር ልትናገረኝ አትችልም። እንደውም ልንገርህ እከስሃለሁ። እሺ? ይቅርታ፣ አልገባኝም። ለማን የምትከሺኝ ጀናን? ለፖሊሶች ወይም ለትምህርት ቤት ለሴቶች ጉዳይ። እሺ፣ ከሰሽ። ዋሽቼ ነበር ሀካን። 18 ዓመት አልሞላኝም። ምን ለማድረግ እየሞከርሽ ነው? እኔን ያደረከኝን ነገር በሙሉ እሷንም ታደርጋታለህ። እኔ እንደተጠቀምክብኝ እሷንም ተጠቅመህ ጣላት። ካልሆነ ግን የምሬን ነው ከሳለሁ።